11 የኢራን ብሔራዊ ቡድን አባላት የአሜሪካ ቪዛ መከልከላቸው ተዘገበ። በትግራይ የሚካሄደው የግዳጅ ምልመላ ከክልሉ የሚሸሹና ለመደበቅ የተገደዱ ወጣቶች። የአሜሪካ ከፍተኛ ባለስልጣናት ወደ መካከለኛው ምስራቅና አውሮፓ እንደሚሄዱ ተነገረ። ፕሬዝዳንት ትራምፕ ቀጣይ ኢላማቸው ኩባ ልትሆን እንደምትችል ጠቆሙ። የኢራን ብሔራዊ ቡድን ከቤልጂየም ጋር ለሚያደርገው ግጥሚያ ወደ አሜሪካ ሊጓዙ የነበሩ 11 የቡድን አባላት ቪዛ መከልከላቸው ተዘገበ። የኢራን መገናኛ ብዙሃን የአገሪቱ የእግር ኳስ ፌዴሬሽን ዋና ጸሐፊን ጠቅሰው እንደዘገቡት ለሁለተኛ ጊዜ ቪዛ ተከልክለዋል። የተወሰኑ የቡድን መሪዎች እንደጠበቅነው ለሁለተኛ ጊዜ ቪዛ ተከልክለዋል። ቪዛ ባለማግኘታቸው ከቤልጂየም ጋር በሚደረገው ጨዋታ ወቅት አይኖሩም ማለታቸው ተገልጿል። ዋይት ሃውስ ባወጣው መግለጫ እንደተመለከተው በዓለም ዋንጫ በሚሳተፈው የኢራን ብሔራዊ ቡድን ላይ የቪዛ ክልከላ ለመጣል ታስቧል። የፕሬዝዳንት ትራምፕ ጽህፈት ቤት የዓለም ዋንጫ ግብረ ኃይል ዋና ኃላፊ አንድሪው ጄሊያኒ እንደተናገሩት ሎስ አንጀለስ ከተካሄደው ጨዋታ በኋላ የኢራን ብሔራዊ ቡድን ወደ ሜክሲኮ ቲጁዋና እንዲመለስ ከስምምነት ተደርሷል። በሲያትል የሚካሄደውን ቀጣይ ጨዋታ በተመለከተ የደህንነት ጉዳዮች ከግምት ገብተው ግምገማ እየተካሄደ መሆኑን አክለዋል። የኢራን እግር ኳስ ፌዴሬሽን ከዚህም ቀደም ለቢቢሲ እንደገለጸው የቪዛ ክልከላዎች ለዓለም ዋንጫ እኩል ዕድል መስጠትን ያማከሉ አይደሉም። ክልከላዎቹ በቡድኑ ላይ አሉታዊ ጫና እንደሚያሳድሩ እና ለፊፋ ይፋዊ ቅሬታ እንደሚያቀርብም ፌዴሬሽኑ አስታውቋል። ፕሬዝዳንት ትራምፕ ቀጣይ ኢላማቸው ኩባ ልትሆን እንደምትችል ጠቆሙ። ፕሬዝዳንት ዶናልድ ትራምፕ ከቬንዙዌላ እና ኢራን ቀጥላ ኮሚኒስቷ ጎረቤታቸው ኩባ ኢላማቸው ልትሆን እንደምትችል ጠቆሙ። ፕሬዝዳንት ዶናልድ ትራምፕ ከአሜሪካው መገናኛ ብዙሃን አክሲዮስ ጋር ባደረጉት ቃለ ምልልስ ከኢራን ጋር የደረሱበት ስምምነት ዓለምን ከምጣኔ ሀብት ውድቀት እንደታደገ ተናግረዋል። ከኢራን ጦርነት በኋላ ስልጣናቸው ላይ ገደብ ይኖር ከሆነ ጠይቀው ምንም ገደብ የለም ሲሉም መልሰዋል። ምናልባት የስልጣን ገደቦች ሊኖሩ ቢችሉም ገና ትምህርት እንዳልወሰዱ ሲሉ አክለዋል። የኢራን ጦርነት ዓለም አቀፍ የምጣኔ ሀብት መላሸቅ ሊያስከትል ይችል እንደነበር ጠቅሰው አሜሪካና ኢራን ስምምነት መፈረማቸው ሊፈጠር የሚችለውን ቀውስ እንደቀለበሰው ገልጸዋል። ትራምፕ ተመሳሳይ እርምጃ በኩባ ላይ ሊወስዱ እንደሚችሉ በቃለ ምልልስ ወቅት ጠቁመዋል። ከኢራን በበለጠ ኩባና ቬንዙዌላ ለአሜሪካ ካላቸው ቅርበት አንጻር እርምጃ ሊወሰድ እንደሚችል ፕሬዝዳንቱ ተናግረዋል። የአሜሪካ ከፍተኛ ባለስልጣናት ወደ መካከለኛው ምስራቅና አውሮፓ እንደሚሄዱ ተነገረ። አሜሪካና ኢራን ጦርነቱ የሚያስቆም ስምምነት ከተፈራረሙ በኋላ የአሜሪካ የውጭ ጉዳይ ሚኒስትርና የፕሬዝዳንት ትራምፕ ልዩ መልእክተኛ በተናጠል ወደ መካከለኛው ምስራቅና ስዊዘርላንድ እንደሚያቀኑ ተነገረ። የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በሚቀጥለው ሳምንት ከባህረ ሰላጤው ሀገራቶች ባለስልጣናት ጋር ለመነጋገር ወደ መካከለኛው ምስራቅ የሚያቀኑ ሲሆን የፕሬዝዳንት ትራምፕ መልእክተኛ ስቲቭ ዊትኮፍ ደግሞ ከኢራን ጋር በሚደረገው ድርድር ላይ ለመገኘት ወደ ጄኔቭ ተጉዘዋል። የአሜሪካው የዜና ድረገጽ አክሲዮስ እንደዘገበው የውጭ ጉዳይ ሚኒስተር በሚቀጥሉት ቀናት በባህረ ሰላጤው በተካሄደው ጦርነት የኢራን ዋነኛ ኢላማ የነበሩት የአሜሪካ ወዳጆች ወደ ሆኑት ኩዌት፣ ዩናይትድ አረብ ኤምሬትስ እና ባህሬን ይጓዛሉ። በተጨማሪም ማርኮ ሩቢዮ ባህሬን ውስጥ በሚካሄደው የባህረ ሰላጤው ሀገራት የትብብር ምክር ቤት የውጭ ጉዳይ ሚኒስትሮች ስብሰባ ላይ ይገኛሉ ተብሏል። ነገር ግን የሚኒስትሩን ጉዞ በተመለከተ ሮይተርስ የውጭ ጉዳይ መስሪያ ቤታቸውን ማረጋገጫ ቢጠይቅም ምላሽ አላገኘም። በተመሳሳይ የፕሬዝዳንት ትራምፕ የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍ በኢራን የኒውክሌር መርሃ ግብር ላይ በሚደረገው የመጀመሪያ ዙር ንግግር ለመገኘት ወደ ስዊዘርላንድ ተጉዘዋል። የአሜሪካ መንግስት አንድ ባለስልጣን እንደተናገሩት ከዊትኮፍ ቀደም ብለው የዶናልድ ትራምፕ ልጅ ባልና አንደኛው መልእክተኛ ጃሬድ ኩሽነር ስዊዘርላንድ ውስጥ ይገኛሉ። ከኢራን ጋር የሚደረገው ንግግር አርብ ዕለት ይጀምራል ተብሎ ሲጠበቅ የነበረ ቢሆንም እስራኤል ሊባኖስ ውስጥ በሄዝቦላ ላይ እየፈጸመችው በነበረው ጥቃት ምክንያት ወደ ሌላ ጊዜ ተላልፏል። አሁንም ንግግሩ የሚጀምርበት ቀን በትክክል አልታወቀም። በኢራንና በአሜሪካ መካከል የሚካሄደው ንግግር ዋነኛ አደራዳሪ የሆኑት የኳታር የውጭ ጉዳይ ሚኒስትር አርብ ዕለት ስዊዘርላንድ ገብተዋል። የአሜሪካን ተደራዳሪዎች ምክትል ፕሬዝዳንት ጄዲ ቫንስ ይመራሉ ተብሎ የተነገረ ቢሆንም ሐሙስ ዕለት ጉዟቸው መሰረዙ ተናግረዋል። ነገር ግን በቀጣይ ቀናት ወደ ስዊዘርላንድ ይጓዙ እንደሆነ የተገለጸ ነገር የለም። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ የመግባቢያ ስምምነቱ ቀደም ሲል የተፈረመ በመሆኑ ስዊዘርላንድ ውስጥ ለሚደረገው ንግግር የሚያጣድፍ ነገር የለም፣ ነገር ግን በቀጣይ ቀናት ለመገናኘት ዝግጅት እያደረግን ነው ብለዋል። በትግራይ የሚካሄደው የግዳጅ ምልመላ ከክልሉ የሚሸሹና ለመደበቅ የተገደዱ ወጣቶች። በትግራይ እየተካሄደ ያለው የግዳጅ ወታደራዊ ምልመላ በፈጠረው ስጋት ምክንያት በርካታ ወጣቶች ከክልሉ እየወጡ ወደ ቀሪው የኢትዮጵያ ክፍል እየሸሹ ሲሆን ሌሎች ደግሞ እዚያው ተደብቀው እንደሚገኙ ተናግረዋል። በክልሉ ውስጥ በስፋት እየተካሄደ ባለው የግዳጅ ወታደራዊ ምልመላ የተነሳ
እንቅስቃሴዎች እየተስተጓጎሉ መሆናቸውን የሚናገሩት ነዋሪዎች ፍርሃት መንገሱን ገልጸዋል። ይህ አፈሳ ከነዋሪዎችና ከመብት ድርጅት ውግዘት እየገጠመው ቢሆንም ምልመላው በፈቃደኝነት የሚካሄድ ነው በማለት ህወሓት ማስተባበሉን የፈረንሳይ ዜና ወኪል ኤኤፍፒ ዘግበዋል። ኤኤፍፒ አፈሳው በክልሉ ኃይሎች በቀብር ስነ ስርዓት ላይ በተገኙ ወጣቶች ላይ ሳይቀር እንደሚፈጸምና የተያዙትም በኃይል ወደ ማሰልጠኛ ካምፖች እንደሚወሰዱ ጠቅሷል። በሀያዎቹ የዕድሜ ክልል ውስጥ የሚገኘው አቤል የተባለ ወጣትን የጠቀሰው ዜና ወኪሉ በድንገት ተከበን ተወሰድን በማለት በአፈሳው ተይዞ እንደነበርና ለጠባቂዎች ገንዘብ ከፍሎ ከተለቀቀ በኋላ ተደብቆ እንደሚገኝ ገልጿል። በፕሪቶሪያ የሰላም ስምምነት የተቋቋመው የትግራይ ጊዜያዊ አስተዳደርን በማፍረስ ከጦርነቱ በፊት የነበረው ምክር ቤት ወደ ስልጣን ከተመለሰ እና የህወሓት ሊቀመንበር የክልሉን መሪነት ከያዙ በኋላ ከፌዴራል መንግስት ጋር ያለው ውጥረት ተባብሷል። ይህንንም ተከትሎ በምርጫ ቦርድ ህጋዊ እውቅናቸው የተሰረዘው የህወሓት መሪዎች መጠነ ሰፊ የግዳጅ ወታደራዊ ምልመላ እያካሄዱ መሆናቸውን የሚያመለክቱ ዘገባዎች በተደጋጋሚ ሲወጡ ቆይተዋል። በዚህም የተነሳ ዳግም ግጭት ይቀሰቀሳል የሚል ስጋት በክልሉ ውስጥ የተፈጠረ ሲሆን አገራትና ተቋማት ሁለቱም ወገኖች ውጥረቱን ከሚያባብስ እርምጃ እንዲቆጠቡ ጠይቀዋል። ኳታር ለትራምፕ ያበረከተችው ባለ 400 ሚሊዮን ዶላር ቅንጡ አውሮፕላን። ፕሬዝዳንት ዶናልድ ትራምፕ የኳታር መንግስት ባለፈው ዓመት ለአሜሪካ ያለምንም ቅድመ ሁኔታ ያበረከተውን በ100 ሚሊዮን ዶላሮች የሚያወጣውን አዲስ የቦይንግ 747 ቅንጡ ፕሬዝዳንታዊ አውሮፕላን የተለያዩ ለውጦች ከተደረገበት በኋላ ይፋ አደረጉ። የአሜሪካ ጦር ሰራዊት እንዳለው 400 ሚሊዮን ዶላር እንደሚያወጣ የተገመተው የቅንጦት ጃምቦ ጄት ላይ ሲያደርግ የነበረውን ማሻሻያዎችን አጠናቋል። ትራምፕ አርብ ዕለት አንድሩስ በተባለው የአየር ኃይል ሰፈር ውስጥ አውሮፕላኑ ይፋ ሲደረግ ባደረጉት ንግግር ይህ አውሮፕላን ማንም ሰው ከዚህ በፊት አይቶት በማያውቅ የቅንጦት ደረጃ የሚበር ሆኖ ተለውጧል ብለዋል። የአሜሪካ የአየር ኃይል ባሰራጨው ጋዜጣዊ መግለጫ አውሮፕላኑ ለፕሬዝዳንቱ ጉዞ ከመዋሉ በፊት የተደረጉበትን ማሻሻያዎች ለመፈተሽ የመጨረሻ ፈተና እንደሚያከናውን አስታውቋል። የአየር ኃይሉ እንዳመለከተው በአውሮፕላኑ ላይ የተደረጉት ማሻሻያዎች የደህንነት፣ የተልእኮ ግንኙነት፣ የሎጂስቲክ ድጋፍና የላቀ የቴክኖሎጂ መገልገያዎችን ያካታል። አውሮፕላኑ ሲመጣ ከነበረው ይዘት ጋር ተያይዞ ሊከሰቱ ከሚችሉ ስጋቶች ሙሉ ለሙሉ ነፃ መሆኑም ተገልጿል። እንደዚህ ያሉ ፈጣን መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ ያደረጋችሁ የደወል ምልክቷን ተጫኑ።